የናይጄሪያው ባያፍራ ማለት ኢትዮጵያው ህወሓት ማለት ነው። ህወሓት ይጠፋል፣ የትግራይ ህዝብ ግን በኢትዮጵያዊነቱ ከኢትዮጵያ ጋር አብሮ ይቀጥላል። የህወሓት መጥፋት ላይ የሚጠራጠር ሰው ካለ ዛሬም ወይ ራሱ ህወሓት ነው፣ ካልሆነም እንደነባይቶና የህወሓት ፍርፋሪ ለቃሚ ብቻ። ባለፉት የጨለማ ዓመታት የፌዴራል መንግስት ከግብረ አበሮች ጋር በመተባበር ትግራይን እንደ ቢያፍራ የማድረግ ፕሮጀክቱን ለመተግበር በትግራይ ህዝብ ላይ ጄኖሳይዳል ጦርነት በማወጅ በርካታ ንጹሃን ጨፍጭፏል ያለው ባይቶና እናቶችና ህጻናትም ደፍሯል፣ በመቶ ሺዎች የሚቆጠሩ ዜጎች ማፈናቅሏል። እንግዲህ ህወሓት ያው የሚፈልገውን ነገር ነው የሚያወራው። መሬት ላይ ያለውን ሀቅ በመካድና በውሸት እነሱን የሚያክል የለም። ውሸትን የፈጠሯት ህወሓቶች እስከሚመስሉ ድረስ እንደው የዚህን ያክል ይዋሻሉ ብለን ግራ እስከሚገባን ድረስ ነው ህወሓቶች የሚዋሹት። የትግራይ ህዝብ ፍትሃዊ የህልውና ትግል በማደናገሪያ አጀንዳዎች አይቀለበስም ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ አስታወቀ። ብሔር ብሔረሰቦች ሰልፉን በመቃወም የትግራይ ህዝብ ፍትሃዊ ትግል የደገፉበት የከሸፈ ሰልፍ ሲልም ቢሮው በመግለጫው አመላክቷል። ግም ለግም አብሮ ሲሄድ ግም ለግም ሁለት ግሞች አብሮ ሲሄዱ ሽታዬ ሽታዬ ይባባላሉ የሚባል አባባል አለ እና ባይቶናም ህወሓትም አልሸባብም ሻዕቢያ አመጽ ተኸን መነለው ጎንና አመጽቲ ሓደ አልሸባብ እዩ ካሊ ተቃዋምቲ ደቡብ ሱዳን ናይ ደቡብ ሱዳን ተቃዋምቲ አሰላልፋው ምስ ትግራይ ካው ከዓ ናይ የመን ሕቲ በቀጥታ ይኹም ተዛዋሪ አሰላልፋው ምስ ትግራይ የተገኙት ድምጻቸውን ያሰሙት ጦርነት በቃን፣ ህወሓት በቃን፣ ዘረኝነት በቃን ያሉት የትግራይ ተወላጆች ናቸው። ህወሓት እንደሚለው አሁን ጄኖሳይድ ለማወጅ እየተንቀሳቀሰ ከሆነ ይህን ጄኖሳይድ እየደገፉ ያሉት ራሳቸው የትግራይ ተወላጆች በትግራይ ክልል ጄኖሳይድ እንዲፈጸም እየደገፉ ነው ማለት ነው። ድርጅቱን ድሮ እኔ የምገልጸው አምባገነን ድርጅት ሆኗል በሚል ወደዚያ ተሸጋግሯል። አምባገነን ነው የሚል ሐሳብ ነበረኝ። አሁን ግን ከአምባገነንነትም አልፎ ሽብርተኛ ድርጅት ሆኗል። ይሄ ነው እኔ አሁን ምንም የለይ ይልቁንስ ትግፋ ሐፈሳ መከራ ጭቆና ወጻ ለለው ኣብ ትግራይ እሱ ለሰገ መንሰይ ትግራይ ለለ ማዕለያ ብለይሉ ቁጽሪ ይውሕዝሎ ለመላና ኢትዮጵያ ከባቢታቲ ይሉለ ድንበር ተሻጊሩ ፈቆዶ ሱዑድ ዓረብ ሊቢያ መጫወት ሽፍታታት ይፈጽማል። የቀብር ስነ ስርዓቱ መቼ ይፈጸማል የሚለው ደግሞ መቼም 50 ዓመት ሙሉ በዘረኝነት ፖለቲካ ላይ የኖረ ሰው እንግዲህ ትንሽ የቀብር ስነ ስርዓቱ ዘረኞች ምናልባት ተሰብስበው አብረው ምናልባት ወደ መቃብር እስከሚገቡ ድረስ ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን የሐምሌ 12 2018 ዓ.ም ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በትላንትናው ዕለት በአዲስ አበባ ከተማ በተካሄደው የትግራይ ተወላጆች ሰላማዊ ሰልፍ ምክንያት በማድረግ የህወሓት ቡድን መግለጫ አውጥቷል። እንዲሁም ደግሞ ይህንኑ ሰላማዊ ሰልፍ አስመልክቶ ባይቶና የሚባለው የህወሓት የመንፈስ ልጅ እሱም እንደዚሁ ያወጣው መግለጫ አለ። ሁለቱ መግለጫዎች ምን ይዘት አላቸው፣ በተቃውሞ ሰልፉ ላይ ምን አይነት ሐሳብ አንጸባረቁ የሚለውን ጉዳይ የምንመለከትበት መረጃ ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር በተለይም ደግሞ የቻናላችን ሜምበር ወይም አባል በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የህወሓት ቡድን ያው መግለጫ በማውጣት ይታወቃል። ዋና ስራቸው ራሱ መግለጫ መጻፍ፣ መግለጫ ማውጣት መሆኑ እስኪመስለን ድረስ መግለጫ በማውጣት ይታወቃል። ለእያንዳንዷ ቅጽበትና ሁኔታ መግለጫ በመጻፍ የሚታወቁ ሰዎች ናቸው። ያው የሚያወጡት መግለጫ እንደው ህዝቡ መስማት ስላለበት እንጂ ህወሓት እስከዛሬ ያወጣቸውን መግለጫዎች የተመለከተ ሰው አሁንም የትላንትናውን የትግራይ ተወላጆች በአዲስ አበባ ያደረጉትን ሰላማዊ ሰልፍ አስመልክቶ ህወሓት ምን ሊል እንደሚችል ገና ሳልነግራችሁ እንደምታውቁት እገምታለሁ። ለማንኛውም ግን በትላንትናው ዕለት በተደረገው ሰልፍ ላይ ያወጣው የተቃውሞ መግለጫ አለ። ህወሓት ምን አለ የሚለውን ጉዳይ እንግዲህ በመጀመሪያ ስንመለከት ይሄ ሰላማዊ ሰልፍ እንግዲህ ከዚህ በፊትም በኮሚኒኬሽን ቢሮአቸው ሲቃወሙት ነበረ። ከብልጽግና ጋር መስራት የፈለጉ ወይም ደግሞ ብልጽግና አስፈራርቷቸው የግድ ለብልጽግና ያላቸውን ድጋፍ ማሳየት የፈለጉ ሰዎች ናቸው እዚህ ሰልፍ ላይ የሚገኙት ጥሪውን የሚያደርጉት ብሎ ገና ሰልፉ ከመደረጉ በፊት በኮሚኒኬሽን ቢሮ በኩል ተቃውሞውን ሲያሰማ ነበረ። አሁን ደግሞ ሰላማዊ ሰልፉ ከተደረገ በኋላ የህወሓት ቡድን በራሱ የህወሓት ቢሮ በኩል መግለጫ አውጥቷል። ያው ፓርቲ ማለት ስለሚደብረን
ማለት ስለማይቻል ስለተሰረዘ ፓርቲ የሚባል ነገር ስለሌለ ቡድን ብለን ነው የምንጠራው። አሸባሪው የህወሓት ቡድን እያልን ነው የምንጠራው በዶክተር ደብረጽዮን የሚመራው ማለት ነው። እና ምን አለ በትላንትናው ዕለት ብሔር ብሔረሰቦች የትግራይ ክልልን የተጋረጠባትን አደጋ የሚቃወምና በትግራይ ክልል ላይ ሌላ ጄኖሳይድ ለመፈጸም የታቀደ ሰላማዊ ሰልፍ ላይ ብሔር ብሔረሰቦች እንዲገኙ ጥሪ ተደርጎላቸው ነገር ግን ከትግራይ ህዝብ ትግል ጎን መሆናቸውን ሰልፉ ላይ ባለመገኘት አረጋግጠዋል ይላል የህወሓት በድምጽ ወያኔ በኩል የተላለፈው መግለጫ። የትግራይ ህዝብ ፍትሃዊ የህልውና ትግል በማደናገሪያ አጀንዳዎች አይቀለበስም ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ አስታወቀ። ብሔር ብሔረሰቦች ሰልፉን በመቃወም የትግራይ ህዝብ ፍትሃዊ ትግል የደገፉበት የከሸፈ ሰልፍ ሲልም ቢሮው በመግለጫው አመላክቷል። ትርሃስ አድሃኖም የትግራይ ህዝብ ፍትሃዊ የህልውና ትግል በማደናገሪያ አጀንዳዎች አይቀለበስም ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ በመግለጫው አስታውቀዋል። የአብይ አህመድ አገዛዝና አጋሮቹ በትግራይ ህዝብ የህልውና ትግል ላይ ያነጣጠረ የማደናገሪያ ሰልፍ ዛሬ ሐምሌ 11 2018 ለማካሄድ ዝግጅት ሲያደርጉ ቆይተዋል። አንዳንድ የትግራይ ተወላጅ ወገኖች በተለያዩ ምክንያቶች ከትግራይ ወጥተው በአዲስ አበባም ሆነ በሌሎች የሀገሪቱ አካባቢዎች ቢኖሩም በትግራይ ህዝብ ፍትሃዊ ትግልና ህልውናው እንዲሁም በመብቱ የማይደራደር ከህዝብ ጎን እንደሚቆም በተጨማሪም የዚህ ድራማ የሆነ ሰልፍ ላይ እንደማይገኝ ከጅምሩም በተግባር አረጋግጧል ይላል መግለጫው። ይህንን የተገነዘቡ የስርዓቱ አገዛዝና ተላላኪዎቹ ደግሞ የአዲስ አበባ ክፍለ ከተሞችና ወረዳዎች በኮታ እንዲያሰልፉ መመሪያ አውርደው ከፍተኛ ጥረት ሲያደርጉ መሰንበታቸው ቢሮ በመግለጫው አመላክተዋል። ይሁን እንጂ ወደ ሰልፉ እንዲመጡ የተጠሩ ብሔር ብሔረሰቦችና ህዝቦችም ሰልፉን በመቃወም ለትግራይ ህዝብ ፍትሃዊ ትግልና የህልውና መብት ያላቸውን ድጋፍ አረጋግጠዋል። በተወሰነ መልኩም ቢሆን በዛሬው ሰልፍ ለማስተዛዘኛ የኢትዮጵያና የትግራይ ሰንደቅ ዓላማና መፈክሮችን የያዙ በተለያዩ አለባበስ ተሰልፈው መስተዋላቸውን ያነሳው መግለጫው ይህም የአገዛዙ ውድቀት በግልጽ ያሳየና ከጊዜ ወደ ጊዜ በሚመራው ህዝብ ዘንድ ማንነቱን እየታወቀ እንደሆነ ያሳየ መሆኑን አክለው ገልጸዋል። ቢሮው በመግለጫው አጠቃላይ ከትግራይ ህዝብ የህልውና ፍትሃዊ ትግልና ሁሉም መብቶች ላይ የተቃጣው ሰልፍ የከሸፈ መሆኑን አስምሮበታል። ይህ እንዲህ ሆኖ ሳለ ሰልፉ በትግራይ ህዝብ ላይ የቀጠለ የማግለልና የማጥላላት እንቅስቃሴና ዳግም የጄኖሳይድ ፍላጎትን በግልጽ ያሳየ መሆኑን አመላክተዋል። አሁንም ቢሆን የትግራይ ህዝብና መንግስት የጠየቀው መብቱን ነው ያለው የትግራይ ኮሚኒኬሽን ጉዳዮች ቢሮ መግለጫ እንደ ህዝብ እንድንኖር በመሬታችን ግዛታችን ሰርተን ህይወታችን ለማስቀጠል ቋንቋችንና ታሪካችን እንዲሁም ባህላችን ጠብቀን ወደ ቀጣዩ ትውልድ ለማሸጋገር እንደ ዘር አንጠፋም እያልን ነው በማለትም አሳስበዋል። ይህም የሁሉም ትግራዋይ የዛሬም የነገም ጽኑ ዓላማና አቋም መሆኑንም ተረጋግጧል ብለዋል። ስለሆነም እንደ ትግራይ ህዝብና መንግስት የህልውና ፍትሃዊ ትግሉና መብቱ እስኪረጋገጥ ድረስ ሁሉም የትግል አይነቶችን እንደምንጠቀም ለወዳጅም ለጠላትም ማረጋገጥ እንወዳለን ይላል ቢሮው በመግለጫው። እንግዲህ ህወሓት ያው የሚፈልገውን ነገር ነው የሚያወራው። መሬት ላይ ያለውን ሀቅ በመካድና በውሸት እነሱን የሚያክል የለም። ውሸትን የፈጠሯት ህወሓቶች እስከሚመስሉ ድረስ እንደው የዚህን ያክል ይዋሻሉ ብለን ግራ እስከሚገባን ድረስ ነው ህወሓቶች የሚዋሹትና አሁንም እያደረገ ያለው ብሔር ብሔረሰቦች በዚህ ሰላማዊ ሰልፍ ላይ እንዲገኙ ጥሪ ተደርጎላቸው ነገር ግን ሳይገኙ ቀሩ። ብሔር ብሔረሰቦች መገኘት አለመገኘታቸውን በምን እርግጠኛ ሆነ? በመጀመሪያ ደረጃ የተገኘው ህዝብ መሃል የተለያየ ብሔር የሚወክሉ ኢትዮጵያውያን ሊኖሩ ይችላል። በእርግጥ ግን ለነገሩ ለብሔር ብሔረሰቦች ጥሪ ተደርጎ ነበር ወይ? ሰላማዊ ሰልፉ ሲጠራ ለማን ነው ጥሪ የተደረገው? አዘጋጆቹ የትግራይ ሰላም ፈላጊ ኃይሎች የሚባሉት እነ ጀነራል ጻድቃን የሚመሩት ተቋም ነው ወይም የነሱ ድርጅት ነው ይሄንን ሰልፍ የጠራው እና ሲጠሩ ለትግራይ ተወላጆች ብቻ ነው ሰልፉ ጥሪ የተደረገው። ለትግራይ ተወላጆች ብቻ ብለው ብቻም ባይሉ ብቻ የሚል ነገር እንኳን ባይኖርበትም የትግራይ ተወላጆች በአዲስ አበባ በትግራይ ክልል እየተፈጸመ ያለውን የህወሓትን ህገወጥ እንቅስቃሴ ለመቃወም ሰላማዊ ሰልፍ እናደርጋለን ብለው ነው ጥሪ ያደረጉት። ስለዚህ ጥሪ የተደረገለት ሌላ አካል ሳይኖር ጥሪ የተደረገላቸው የትግራይ ተወላጆች ሆነው እያለ ነገር ግን ብሔር ብሔረሰቦች ጥሪ ተደርጎላቸው ሳይገኙ ቀሩ ይላል። ከዛ ሲቀጥል አሁን በዚህ ሰላማዊ ሰልፍ ላይ እንዲገኙ ብሔር ብሔረሰቦች ብቻ አይደለም አልተገኘም የሚለው የትግራይ ተወላጆች ራሳቸው አዲስ አበባ ያሉት የትግራይ ተወላጆች በዚህ ሰልፍ ላይ እንዲገኙ በጣም ብዙ ማስፈራሪያና ዛቻ ቢቀርብባቸውም ነገር ግን በትግራይ ህልውና ጉዳይ የሚደራደር ተጋሩ ስለሌለ በዚህ ሰላማዊ ሰልፍ ላይ እንዳይገኙ ወይም ደግሞ አንገኝም ብለው ሰልፉ ላይ ሳይገኙ ቀርተዋል። እና እነማን ናቸው ትላንት ሰልፍ ላይ ያየናቸው ብላችሁ ስትጠይቁት ምን ይላል? በአዲስ አበባ ከተማ ከተለያዩ ክፍለ ከተሞች የሰበሰባቸው የብልጽግና የራሱ ሰዎች ናቸው ይላል። አሁን ከነዚህ ሰዎች ጋር ራሽናል በሆነ ማይንድ ራሽናል በሆነ በምክንያታዊነት መንገድ ወይም ውይይት መግባባትና መነጋገር አይቻልም። ነገር ግን ሰልፉ ላይ የተገኙት እነማን ናቸው የሚለውን ጉዳይ ስንመለከት እንግዲህ ሙሉ ለሙሉ የትግራይ ተወላጆች የተገኙበት ሰላማዊ ሰልፍ እንደነበረ
እዛው ሰላማዊ ሰልፍ ላይ የነበሩ ተሳታፊዎች ቃለ መጠይቅ ተደርጎላቸው በኢቲቪ በኩል የተለያዩ መልእክቶችን ሲያስተላልፉ ሰምተናል። ከነዚህ መካከል ወጣት ሞገስ አንዱ ነው። እንግዲህ በህወሓት በትግራይ ክልል ላይ እየተፈጸመ ያለውን ግፍና በደል ከሚቃወሙ ፊት ለፊት ከወጡ ወጣቶች መካከል አንዱ ወጣት ሞገስ ይጠቀስበታልና ምን አለ ወጣት ሞገስ የሚለውን ነገር ስንመለከት ህወሓት ሞቷል፣ አሁን የዘገየው የቀብር ስነ ስርዓቱ ብቻ ነው ይላል። ጽቡቅ ሰላማዊ ሰልፍ ነይሩ አምጥል ሓሰብናዮ ቱ ክመጽእ ልግብኦ ህዝቢ መጽኡ እዩ ብግልጺ ህወሓት እኽኻምለሎ ጨቋን ስርዓት እዚ ዓለይቲ ዘመድ እኽኻም ስርዓት እዚ ሓምለስ ካሕክሖ ለርእየሉ ሰልፊ ነይሩ ሶ ጠፍጠፊዎም ለንዲኒዮቱ ፕሮፓጋንዳ ለ ጠፍዎም ይኒዮ ማለት ሰብ ክግፈፍካ ተኮይኑ ሲ አጸልሚትካ በቦይኒካ ትገፎም በይ አኪብካ ፐብሊክ ላይ እትገፎ ሱልካ ንዓቅሊ ጽበት ልግበርሎ ፕሮፓጋንዳ በይ አውዚ ምንም የለይ ይልቁንስ ትግፋ ሓፈሳ መከራ ጭቆና ወጽዓ ለሎ ኣብ ትግራይ እሱ ለሰገ መንሰይ ትግራይ ለለ ማዕለያ ብለይሉ ቁጽሪ ይውሕዝሎ ለመላና ኢትዮጵያ ከባቢታቲ ይሉለ ድንበር ተሻጊሩ ፈቆዶ ስዑድ ዓረብ ሊብያ መጫወት ሽፍታታት ይኮንሎ ሶ ግፋ ዓፈና ጭቆና ለሎ ኣብ ትግራይ ህወሓት ኣብ ልመርሓ ትግራይ እምበይ ኣብ ካሊና ኢትዮጵያ ከባቢ ሰላም ይለሎ እነታት ትግራይ በተደጋጋሚ ናየ ብልብላ ወይ ውድበይ ብልብላ ህወሓት ተካሂደን የን በተደጋጋሚ የተማሃራይ ከዝግን ያው በቃይ ማል ጀሚረኒዋ በቃና ደቅና አይተወስዲ ማል ጀሚረኒዋ በተንቀሳቀስ ምስልታት ለሪኹም ትሆኑ ትፈልይኹም ወድምት ማለለ ኣብ ሃገረ ሰላም አይ ቲንክ ኣብ ልዕልነታት ሃምተ ተኮሰ ሰሜና ነና ህወሓት ጠፊ ሞይቱ ንሱልኻ የተቀበረኝ በይ ተናቀብረ ጉዳይ ዶንጊዩ በይ ህወሓት ሞይቱ ካብ ከዚ ልምለስ ህወሓት ነይለ ሓስቢ ካብኡ ለለ ህወሓት ኢልና ኣግዚፍና ንሪኦ ሓይለ ይኾነ ተወሰኑ ዘመድ ኣዝማድዮም ዝኾኑ ጠመንጃል ተሓንገጡ ህወሓትና ተታለሉ ሻዕ ከዝለይና ህወሓትና ይዕጅዎም ለው ይሕልይዎም ለው ሶ አሕና ቶም ህወሓት ኢሎም ለዓለም ዝሓስቡ ዘመድ ኣዝማድ ብቻ ተፈልዮም ክውቅዑ ወይ ክጠፍኡ ኢና ንደሊ ቶም ዓጀውቶም ለኳስ ኣሕዋትና እዮም እሶም ምስኦም ክጠፍኡ ኢና ንደሊ ደድሕሪኦም ላዘርኩም ጠመንጃ ተዓጢኹም ትሕልይዎም ለኹም ኣሕዋትና ቶም ሰባት ሳቶም የና ኢኹም እስኹም ናይና ኢኹም ሶ ለህወሓት ምሕላይ ምናምን የድሊ ህወሓት ኦልሬዲ ለሞተ ለውቅዕሉ ውድብ እዩ ድሕሪ ከዚ ልምለስ ህወሓት ይሕል መንሰይ ትግራይ ይቃለስ ብልኩሎ ኩሉ ይቃለስ ኣሕዋትና ብረት ተሓንጊጦም ሓራ መሬት ብሓይሊ ኢና ንኣልየሎም ይቃለስ ለው ካልኦትና ብሓሳብ ንቃለስ ለና ንምግቶ ለና ለህወሓት ሶ همزلول خي حوحات مويتي أو غلغل قدلي لله مدفعي مصرافي لدلي حوحات لمدفع أدقبر ربر كله كجبر كخلني فيدرال منقص هزوي دحين جا إثيوبيانينا هذا كفال محمد رسولنا إثيوبيانا قد مخزي حوحات اللي بهال عليه تزمد السبسب بروباغندا أتاليلو أشوف نايد كنت شوف مخنيات خوينا أيو سو خزلله بعلو حوحات اللي وعلى سوا حالي يشوف لنا له يصدنا له ينقلعنا له الناس هاتنا ينوعن له أحواتنا فوقدو السودان شوت له سازي منقصي دحنا زيغاتاتو كحل خلنيو بالخون يكون منقد انا بزي كله يخلي لمسات زيوم اوريدي بسلام سلطان لك ساعات يكون لبنرجو منقد كله يخلنيو የትግራይ ተወላጆች በሙሉ በነቂስ ወጥተዋል አለ። እንግዲህ እነሱ ያውቋቸዋል እነማን እንደተገኙ ማን መገኘት እንዳለበት የትግራይ ተወላጆች የተገኙበት ሰላማዊ ሰልፍ መሆኑን እነዚሁ ካዘጋጆቹ መካከል እንግዲህ ግንባር ቀደም ከሚባሉ ሰዎች ውስጥ አንዱ በማስተባበርም በኩል ቢሆን እና ወጣት ሞገስ እንዳሉበት ይታወቃል። ስለዚህ እነሱ የተገኙበትን ሰላማዊ ሰልፍ የትግራይ ተወላጆች ተገኝተው ድምጻቸውን አሰምተው የገቡበትን ሰላማዊ ሰልፍ አልተገኙም ብሎ ይክዳል ህወሓት። እና ሞገስ ምንድነው የሚለው? ይሄ ሰላማዊ ሰልፍ ጭቆናን ያሳየንበት በትግራይ በህወሓት እየተፈጸመ ያለውን በትግራይ ህዝብ ላይ እየተፈጸመ ያለውን ጭቆና በአደባባይ ወጥተን ለዓለም ህዝብ ያሳየንበት የተቃውሞ ሰልፍ ነበር ይላል። በትግራይ ላይ የተፈጸመውን ጭቆናና ግፍና በደል ያሳየንበትና መልእክታችንን ያስተጋባንበት ነበር ይላል። ህዝቡ አሁን ህወሓትን በቃ ብሎታል። በቃን ብሏል። በቃ የህወሓት አገዛዝ፣ የህወሓት የባርነት ዘመን፣ የህወሓት የዘረኝነት ፖለቲካ በቃኝ ብሎ ህዝቡ አደባባይ ወጥቷል። አሁን ህወሓት ኦሬዲ ሞቷል። ገና ያኔ የፕሪቶሪያውን ስምምነት አፍርሶ እነ ጌታቸው ረዳን ከትግራይ ጊዜያዊ አስተዳደርነታቸው አስነስቶ ወደ አዲስ አበባ ሲያመጣ ያኔ ነው የሞተው ህወሓት። ያኔ ሞቷል። አሁን ወጣት ሞገስ እንደሚለው የቀብር ስነ ስርዓቱ ብቻ ነው የዘገየው። የቀብር ስነ ስርዓቱ መቼ ይፈጸማል የሚለው ደግሞ መቼም 50 ዓመት ሙሉ በዘረኝነት ፖለቲካ ላይ የኖረ ሰው እንግዲህ ትንሽ የቀብር ስነ ስርዓቱ ዘረኞች ምናልባት ተሰብስበው አብረው ምናልባት ወደ መቃብር እስከሚገቡ ድረስ ህወሓት የቀብር ስነ ስርዓቱን እየጠበቀ ሊሆን ይችላል እንጂ መቃብሩ ታምሶ ልጡ ተርሶለት እየተጠበቀ ያለው የቀብር ስነ ስርዓቱ ብቻ መሆኑ ላይ ዛሬ ላይ የሚጠራጠር ሰው ያለ አይመስለኝም።
ህወሓት በሁለተኛው ከዚሁ መግለጫ ላይ ምን ይላል? ዳግም የጄኖሳይድ ፍላጎት ያሳየ ሰላማዊ ሰልፍ ነው ይላል። መንግስት በትግራይ ህዝብ ላይ ድጋሚ ጄኖሳይድ ለመፈጸም ያለውን ፍላጎት በገሃድ ያሳየበትና አሁንም ለሁለተኛ ዙር የጄኖሳይድ እንቅስቃሴ ለማድረግ እየሰራ ያለበት ሰልፍ መሆኑን ያሳየ ነው ይላል ህወሓት በመግለጫው። እንደ ዘር አንጠፋም ብለን ነው እየታገልን ያለነው፣ እንደ ዘር አንጠፋም፣ ባህልና ቋንቋችንን ለትውልድ እናስተላልፋለን ብለን የምናደርገው ትግል እስከሆነ ድረስ ይሄ የህልውና አደጋችን እስከሚቀለበስ ወይም ህልውናችንን እስከምናረጋግጥ ድረስ ማንኛውንም አይነት የትግል አማራጭ ለመጠቀም ዝግጁ ነው ይላል። ማንኛውንም አይነት የትግል አማራጭ ጦርነትን ይጨምራል። እንደውም በመጀመሪያ ደረጃ አሁን የትግል አማራጮች ሰላማዊ የትግል መንገዶች አሉ። የተቃውሞ ሰልፍ ማድረግ፣ በፓርቲነት ተደራጅቶ መታገል፣ በሐሳብ መታገል፣ እንደዚህ አይነት እንቅስቃሴዎች አሉ። ከዛም ሲያልፍ ህዝብን መቀስቀስ ማለት እየጨቆነኝ ነው በምትለው ህዝብ ላይ አሁን የትግራይ ህዝብ ወጥቶ እንዳሰማው አይነት ድምፅ እንዲያሰማ እንደዛ ህዝባዊ እምቢተኝነትን ወይም ህዝባዊ የተቃውሞ እንቅስቃሴዎችን ማድረግ፣ እንደዚህ ሰላማዊ የሆኑ የትግል እንቅስቃሴዎች ናቸው። ነገር ግን ህወሓት ከነዚህ ሁሉ መጨረሻ ላይ የሚመጣውን የጦርነት አማራጭን በቅድሚያ በአንደኛ ደረጃነት እንደሚመርጠው ይታወቃል። አሁን ቡፌ ላይ ቢቀርብለት ወይም ምርጫ ላይ ቢቀርብለት የትኛውን ነው በመጀመሪያ የምትመርጠው ቢባል በፓርቲ እንቅስቃሴ ከማድረግም የሐሳብ ትግል ከማድረግም ህዝባዊ ተቃውሞ እንዲቀጣጠል ከማድረግም የሰላማዊ ትግል አማራጮችን በሙሉ ገፍቶ እነሱን ወደኋላ ወደ 2 3 4ኛ ደረጃ ላይ ይገፋና አንደኛ ደረጃ ላይ የሚያመጣው ጦርነትን እንደሆነ ይታወቃል። እና ያው ጦርነት ደግሞ እንግዲህ ከልጅነታቸው ከ16 ከ15 ዓመታቸው ጀምረው የኖሩበት ስለሆነ አሁንም በክላሽ ካልሆነ በስተቀር አንወርድም እያሉ የሚፎክሩት ለዛ ነው። የሚያውቁት በክላሽ መዳኘትን ነው የሚያውቁት፣ የባሩድ ጭስ እያሸተቱ መኖርን ነው። ስለዚህ በዛ የኖረ ምናልባት ሳይኮሎጂካሊም ኢፌክት ይኖረዋል እና ያንን ለምደው ያደጉ ሰዎች እንደመሆናቸው መጠን እነዚህ ሰዎች ከመሳሪያ ቋንቋ በስተቀር ከክላሽ ቋንቋ በስተቀር ሌላ የሚገባቸው ነገር ስለሌለ ፌዴራል መንግስት በሚገባቸው ቋንቋ ሊያናግራቸው ይገባል የምንለውም በዚሁ ምክንያት ነው። አቶ ገብሩ አስራት ይህንን ቡድን ሲገልጹት ምን ይላሉ? ድሮ ይሄ ቡድን አምባገነን ነው እል ነበር ይላል። አሁን ግን አምባገነን ሳይሆን አሸባሪ ድርጅት ሆኗል ይላል። ድርጅቱን ድሮ እኔ የምገልጸው አምባገነን ድርጅት ሆኗል በሚል ወደዚያ ተሸጋግሯል። አምባገነን ነው የሚል ሐሳብ ነበረኝ። አሁን ግን ከአምባገነትም አልፎ ሽብርተኛ ድርጅት ሆኗል። ይሄ ነው እኔ እንግዲህ ይሄ ዝም ብዬ በአዋጆቹ ማየት ይፈልግ ሞት ነው የወሰነው በዚህ በአዲስ አዋጅ። ቀላሉም ማለት በሞትም ሊያስቀጣ የማይችል ነገር ሁሉ በሞት እንዲቀጣ በእስራት በእድሜ ልክ እስራት እንዲቀጣ ነው የወሰነው። ከዛም በላይ በየዕለቱ ትግራይ ውስጥ ያለው ሁኔታ ስናየው አሁን ጀስት ሴቶች፣ ወጣቶች፣ ሽማግሌዎች እየታሰሩ እየተሳደዱ ያለበት ሁኔታ ነው እና ሙሉ በሙሉ ትግራይ ውስጥ ያለው አሁን ፍርሃት ከዚህ ድርጅት ሽብርተኛ ባህሪ የተነሳ ይመስለኛል። ስለዚህ እኔ ከአምባገነንነት ወደ ሽብርተኝነት የተሻገረ ይመስለኛል። ስለዚህ አምባገነንነቱ ይቆያል። ምክንያቱም እንዳልኩሽ በንድፈ ሐሳብ ደረጃም በርዕዮተ ዓለም ደረጃም የላባደሩ አምባገነንነት እንጂ ሌላ የለም ብሎ የተቀበለ ድርጅት ስለነበር ስለዚህ አምባገነን ነው በራሱ ፕሮግራም ውስጥ ማለት ነው። የላባደርና የአርሶ አደር አምባገነንነት ነው መሰረታለሁ ያለው። ስለዚህ ለሌሎች ሐሳቦች ሌሎች ተለዋጭ አስተያየቶች፣ ፖሊሲዎች የሚፈቅድ አልነበረም። ከዛም በላይ ቅድም እንዳልኩሽ እኔ ነኝ መሪ ከኔ በላይ የሚያውቅ ነገር ማንም የለም ብሎ ስለሚያምን በዚህ አምባገነን ሆኖ ቆይቷል ማለት አይደል። ግን አሁን እንዳልኩሽ ከአምባገነንነት ተሻግሮ ወደ ሽብርተኛ ድርጅት ተሻግሯል። አቶ ገብሩ አስራት እንግዲህ የህወሓት መስራች ከሚባሉ ሰዎች አንዱ ናቸው። ህወሓት መጥቶ ስልጣን እንደያዘ ለተወሰኑ ጊዜያት ለ5-6 ዓመታት የትግራይ ክልል ፕሬዚዳንት ሆነው ትግራይ ክልልን አስተዳድረዋል እና ህዝቡን ያውቁታል፣ ህዝቡም ያውቃቸዋል። ህወሓትን ጥግ ድረስ ያውቁታል፣ ህወሓትም ያውቃቸዋል። እና ይሄ ቡድን አሁን ከአምባገነንነት አፈንግጦ ወደ አሸባሪነት እየሄደ ነው። ባለፈውም ጀነራል ጻድቃን ሲናገሩ ሰምታችሁ ከሆነ ኤንቢሲ ላይ በነበራቸው ኢንተርቪው ላይ ይሄ ቡድን አሁን የፋሺዝም እንቅስቃሴ ነው እያደረገ ያለው። በድሮ ጊዜ የናዚ የጣሊያን ፋሺስቶች የሚባሉት የሚያደርጉትን ይሄ ህዝብን በግድ የማፈንና ወደ ጦር ግንባር የመውሰድ የግዳጅ ጦርነቶችን የማወጅ እንቅስቃሴዎችን በተለይ ደግሞ የትግራይ ህዝብ በሁሉም አይነት ነገር የተለየ ህዝብ አስመስለው በመቅረጽ በዛ ደረጃ ህዝቡን ይዘው ሊጠፉ እየተንቀሳቀሱ ያሉ ሰዎች ናቸውና የፋሺስት እንቅስቃሴ እያደረጉ ያሉ ፋሺስቶች ናቸው ሲል ገልጿቸው ነበረ ጀነራል ጻድቃን ገብረትንሳኤ።
ህወሓት ይሄንን ካለ ባይቶና የሚባለው ፓርቲ ስለዚህ ሰላማዊ ሰልፍ ምን አለ የሚለውን ነገር ካነሳን ደግሞ አሁን ህወሓት ካነሳው የተለየ ነገር አይደለም ያወራው። ባይቶና ምን አለ? ትግራይን እንደ ባያፍራ ይላል። ትግራይን እንደ ባያፍራ የማድረግ ፕሮጀክት ነው። ትላንትና በአዲስ አበባ የተደረገ የትግራይ ተወላጆች ሰላማዊ ሰልፍ ትግራይን እንደ ባያፍራ የማጥፋትና የዘር ፍጅት የመፈጸም ዓላማ የያዘው ብልጽግና ፓርቲ ያዘጋጀው ነው። ወደ ቀጣዩ ዜናችን ስናልፍ የፌዴራል መንግስት ትግራይን እንደ ቢያፍራ የማድረግ ፕሮጀክቱን ለመፈጸም መልኩን ቀይሮ የወደመች ትግራይ ለመፍጠር እየሰራ ነው ሲል ባይቶና በሰጠው መግለጫ አስታወቀ። ባለፉት የጨለማ ዓመታት የፌዴራል መንግስት ከግብረ አበሮች ጋር በመተባበር ትግራይን እንደ ቢያፍራ የማድረግ ፕሮጀክቱን ለመተግበር በትግራይ ህዝብ ላይ ጄኖሳይዳል ጦርነት በማወጅ በርካታ ንጹሃን ጨፍጭፏል ያለው ባይቶና እናቶችና ህጻናትን ደፍሯል፣ በመቶ ሺዎች የሚቆጠሩ ዜጎች ማፈናቅሏል፣ በዓለም ታይቶ በማይታወቅ መልኩ በንጹሃን ላይም ከባድ ወንጀል ፈጽሟል ሲልም ገልጿል። ከባለፈው ስህተቱ ያልተማረው አገዛዙ ታዲያ ትግራይን እንደ ቢያፍራ የማድረግ ፕሮጀክቱ ለመፈጸም ከትግራይ ማህፀን የወጡ ተጋሩ በማታለል ትግራይ ዳግም የጦር አውድማ ለማድረግ በዝግጅት ላይ እንዳለም ባይቶና አስታውቋል። የተታለሉ የትግራይ ተወላጆችም የተፈናቀለው ወደ ቀዬው እንዲመለስ፣ የተወረረው መሬት እንዲመለስ፣ በትግራይ ህዝብ ላይ እየተደረገ ያለው የመድኃኒት፣ የምግብ፣ የበጀት፣ ጥሬ ገንዘብና የነዳጅ እገዳ እንዲነሳ ከመጠየቅ ይልቅ የጦርነት ነጋሪት የሚያውጅ ሰልፍ ማካሄዳቸው ታዝበናል። ስለዚህ ሰልፉን የደገፈና ያስተባበሩ በታሪክ ተጠያቂ ናቸውም ብሏል ባይቶና። እና ባያፍራ ማለት ናይጄሪያ ውስጥ የነበረ የተገንጣዮች እንቅስቃሴ ነበር እና የባያፍራ እንቅስቃሴን የባያፍራ ተገንጣዮችን እርምጃ ወስደው የደመሰሱት አሁን ኦሉሴጉን ኦባሳንጆ የፕሪቶሪያው ስምምነት አደራዳሪ የሆኑት የቀድሞ የናይጄሪያ ፕሬዚዳንት ናቸው እና እሳቸው ጀነራል ናቸው። ጀነራል ያኔ እንደውም ኮሎኔል ነበሩ ይመስለኛል። የባያፍራን ጦርነት ውጊያ ሲመሩ ኮሎኔል ነበሩ ይመስለኛል። ከዛ በኋላ ነው ጀነራልነት ሹመት ያገኙት። በዛን ጊዜ እንግዲህ የጦር መሪ በነበሩበት ጊዜ የናይጄሪያ የመከላከያ ሰራዊት አባል ወይም ደግሞ አመራር በነበሩበት ጊዜ የባያፍራን ውጊያ ወይም የባያፍራን ሚሽን የመሩት እሳቸው ነበሩ። ባያፍራዎች የሚባሉት ከናይጄሪያ እንገነጠላለን ብለው እንቅስቃሴ የጀመሩ የትጥቅ ቡድን እንቅስቃሴ የሚያደርጉ ሰዎች ናቸው እና ያንን የተገንጣይነት እንቅስቃሴ ለአንድና ለመጨረሻ ጊዜ ደምስሰው የተገንጣይነት ዓላማ የሚያራምዱ ተገንጣዮችን ለአንድና ለመጨረሻ ጊዜ ከናይጄሪያ ምድር ያጠፉ ሰው ናቸው እና አብቹ ባለፈው ለብሔራዊ ምክክር ኮሚሽን የመክፈቻ ፕሮግራም ላይ የመጡ ጊዜ ኦሉሴጉን ኦባሳንጆ የመጡ ጊዜ ምን ብሏል? በፌስቡክ ፔጁ ላይ እና በትዊተሩ ላይ በኤክስ ገጹ ላይ ምን ብሎ ነበር? ኦሉሴጉን ኦባሳንጆ ጋር ባያፍራ ላይ ስለ ባያፍራ ታሪክና ባያፍራ ላይ ስለፈጸሙት ገድል እንዲሁም ደግሞ የባያፍራን ታሪክ አስመልክቶ ብዙ አስተማሪ የሆኑ ምክክሮችና ውይይቶችን አድርገናል ሲል ፌስቡክ ፔጁ ላይ ጽፎ ነበር የኤክስ ገጹ ላይ እና ያንን ተከትሎ ህወሓቶች ምናሉ እንደ ባያፍራ እኛንም ሊያጠፋን ነው የሚል የፍራቻ ዘመቻና መግለጫ አውጥተው ነበር። ያችን የተከተለው የህወሓት ግልገል የሆነው ባይቶና ምን አለ? ትግራይን እንደ ባያፍራ ለማጥፋት የተጠራ ሰላማዊ ሰልፍ ነው። እንግዲህ እዚህ ሰላማዊ ሰልፍ ላይ የተጠሩት የትግራይ ተወላጆች ናቸው። ቅድም ያነበብነው የሰማችሁት መግለጫ ላይ ህወሓት ያወጣው መግለጫ ላይ ራሱ ድጋሚ ጄኖሳይድ ለመፈጸም የተጠራ ሰላማዊ ሰልፍ ነው ይላል። እዚህ ሰላማዊ ሰልፍ ላይ የተጠሩት የትግራይ ልጆች ናቸው። የተገኙት ድምጻቸውን ያሰሙት ጦርነት በቃን፣ ህወሓት በቃን፣ ዘረኝነት በቃን ያሉት የትግራይ ተወላጆች ናቸው። ህወሓት እንደሚለው አሁን ጄኖሳይድ ለማወጅ እየተንቀሳቀሰ ከሆነ ይህን ጄኖሳይድ እየደገፉ ያሉት ራሳቸው የትግራይ ተወላጆች በትግራይ ክልል ጄኖሳይድ እንዲፈጸም እየደገፉ ነው ማለት ነው። በህወሓት ካልኩሌሽን መሰረት የድንቁርና ካልኩሌሽን ማለት ነው። አንድ ሰው በተወለደበት አገር ላይ ነፃነት ይምጣ፣ ሰላም ይስፈን፣ ጦርነት በቃን ብሎ አደባባይ ስለወጣ ጄኖሳይድ ሊታወጅብን ነው ብለው የሚያወሩ ባይቶናና ህወሓት ብቻ ናቸው እና ባይቶና ከዚህ በፊት ይህንን መግለጫ ከማውጣቱ በፊት ወይም ደግሞ ይህንን መግለጫ ያወጣው ባይቶና የሚባለው ድርጅት የህወሓት ግልገል መሆኑንና የህወሓትን ዓላማ እያስፈጸመ የሚኖር ህወሓት እርምጃ ሊወሰድበትና ሊጠፋ ወደ መቃብር እየወረደ መሆኑ ሲገባው የህወሓት ደጋፊ ሆኖ ብቅ የሚል ምንም በሌለበት ደግሞ የህወሓት ተቃዋሚ መስሎ የሚኖር ተቃዋሚ ፓርቲ ነኝ የሚል የተቃዋሚ ካባ የለበሰ ነገር ግን የህወሓት ግልገል የመንፈስ ልጅ ነው እና ይሄ ሰውዬ ምን ብሎ ነበረ? አንድ ጊዜ ባይቶና ማነው ህወሓት ከአልሸባብ
ከደቡብ ሱዳን እና ከተለያዩ የሁቲ አማጽያን ጋር ህብረት እንዳለው ራሱ የዚህ የባይቶናው አባል ተናግሮ ነበር። ዓመጽቲ ክንመን ኣለዎ ጎንና ዓመጽቲ ሓደ አልሸባብ እዩ ካሊእ ተቃዋምቲ ደቡብ ሱዳን ናይ ደቡብ ሱዳን ተቃዋምቲ ኣሰላልፋኦም ምስ ትግራይ እዩ ካብኡ ከዓ ናይ የመን ሕቲ ብቐጥታ ይኹም ተዘዋዋሪ ኣሰላልፋኡ ምስ ትግራይ እዩ ምሕዝነት በሪኽ እዩ ፅምዶ በሪኽ እዩ ካብዚ እንድሓር ናይ ትግራይ ጉዳይ ዝበሃል የለን ናይ ትግራይ ጉዳይ ንኤርትራ ይምልከታ እዩ ንኣምሓራ ይምልከታ እዩ ናይ ኣምሓራ ጉዳይ ንትግራይ ይምልከታ እዩ ንኤርትራ ይምልከታ እዩ ናይ ኤርትራ ጉዳይ እውን ንኹላትና ይምልከተና እዩ ህልውናና ብሓባር እዩ ካብ መንግስታት ብዓብዪ መንግስቲ ኤርትራ ኣሎ ናይ ሱዳን መንግስቲ ወይ ከዓ አልቡርሃን ዝመርሖ ናይ ግብፂ መንግስቲ ናይ ጅቡቲ መንግስቲ ናይ ስዑድያ መንግስቲ መንግስቲ ሊብያ መንግስቲ ሶማልያ ናይ ኳታር መንግስቲ እዞም ብመንግስታት ደረጃ እዚኣቶም ብቐጥታን ተዘዋዋርን ኣብ ጎኒ ትግራይ ኣለዉ ማለት ትግራይ በይና ነይራ ስርዓት ብልፅግና ህዝቢ ኢትዮጵያ ሓደ ብሓደ ለልዮ እሞ ህዝቢ ትግራይ በይኑ እንዲገቲሩ ዝቃለስ ነይሩ በይኑ ኩሉ ህዝቢ ኢትዮጵያ እውን ኣብ ጎኒ ኣብይ ኣሕመድ ሎሚ ከዓ እቲ ጉዳይ ተገልቢጥ እዩ እዚ ህዝብና ክርድኦ ክእል ኣለዎ ወፊርካ እቶ ዝብሎ ህዝቢ ኣብ ኢትዮጵያ የለን ዋላ ኦሮምያ ካብኡን ሓውና ጀነራል ታደሰ ንሕልፎ መልእኽቲ መወዳእታ ዘይትረኽቦ ኣይትድለዮ ዘይተርክቦ ኣይትጉየዮ ኣብ ስልጣን አይትረክባል። እንግዲህ እንደሰማችሁት ከሱዳን ከደቡብ ሱዳን ከደቡብ ሱዳን ከሀውቲ የደቡብ ሱዳን ተቃዋሚዎች ማለት ነው። ከደቡብ ሱዳን መንግስት ሳይሆን ከደቡብ ሱዳን ተቃዋሚዎች ጋር ከሀውቲ አማጽያን ጋር እንዲሁም ደግሞ ከተለያዩ ህገወጥ ከሆኑ የሽብር ቡድን ተብለው ከተፈረጁ አካላት ጋር እንደሚሰሩ ያረጋገጠው ይሄው የባይቶና አመራሪ ሆነው ኪዳነ አምነ የሚባለው የህወሓት ግልገል አምባገነን ወይም ደግሞ ግልገል የመንፈስ ልጅ ነው። ዘረኝነት ምን ይመስላል ከተባለ የህወሓት አፈቀላጤ ሆኖ በተቃዋሚ ፓርቲነት መንቀሳቀስ ከዛ ሲቀጥል ከዚህ የህወሓት የዘረኝነት ፖለቲካ መውጣት አቅቷቸው ተቃዋሚ ነን እያሉ ነገር ግን የህወሓትን የዘረኝነት ፖለቲካ የሚያራምዱ ሰዎች ከነሱ በላይ ዘረኝነትን የሚገልጸው ያለ አይመስለኝም። እና ይሄ ነው እንግዲህ ህወሓትን አሁን አርሚ ሰባ የሚባለውን በሱዳን አካባቢ የሚንቀሳቀሰውን ቡድን በሽብር እንቅስቃሴ ውስጥ ያለ አሸባሪ ድርጅት ተብሎ እንዲፈረጅ የአሜሪካ መንግስት ጥናት ይደረግበት ብሎ ያወጣውን መመሪያ ከዚህ በፊት እናስታውሳለን። እና ባይቶና ትግራይ ብቻዋን አይደለችም ወይም ህወሓት ብቻውን አይደለም ሊል ሲፈልግ ምን ያወራል? የትግራይ ጉዳይ ኤርትራን ይመለከታል ይላል። የአማራ ጉዳይ ትግራይን ይመለከታል። የኤርትራ ጉዳይ አማራንም ትግራይንም ይመለከታል ይላል። ይሄ ማለት ፋኖ ህወሓትና ሻዕቢያ አብረው በጋራ ነው የሚሰሩት ማለት ነው። የጋራ የህልውና አደጋ ነው ያለብን ይላል። እንግዲህ ብዙ ጊዜ እንደምለው እንደው ቃሉ ስለሚደብር ግም ለግም አብሮ ሲሄድ ግም ለግም ሁለት ግሞች አብሮ ሲሄዱ ሽታዬ ሽታዬ ይባባላሉ የሚባል አባባል አለ እና ባይቶናም ህወሓትም አልሸባብም ሻዕቢያም ፋኖም ሸኔም የትኛውን ቡድን ራሱን ችሎ መቆም የማይችል የዘገምተኞችና የአድርባዮች ስብስብ እንዲሁም ደግሞ በየቀኑ እየተኮላሹ እግራቸው እየተቆረጠ እጃቸው እየተቆረጠ ድምጻቸው እየሰለለ ወደ መቃብራቸው እየሄዱ ያሉ ቡድኖች ተባበሩ አልተባበሩ ምን ሊፈጥሩ እንደሚችል እንኳን መገመትና ማገናዘብ የሚችል ጭንቅላት የላቸውም። እና እነዚህ ብቻ ሳይሆኑ ይላል ታጣቂዎቹ ብቻ ሳይሆኑ ሻዕቢያ ፋኖ ምናምን ብቻ ሳይሆን አሁን ከትግራይ ጎን ያለው ይላል ኤርትራ ከትግራይ ጎን ናት። ኤርትራ፣ ሱዳን፣ ግብጽ፣ ጅቡቲ፣ ሳውዲ አረቢያ፣ ሶማሊያ፣ ኳታር ከትግራይ ጎን ናቸው ይላል። ዳት ሚንስ ከህወሓት ጎን ናቸው ማለት ነው። አሁን እነሱ የሚያዩት ትግራይን እንደ ዲፋክቶ ስቴት ነው። ራሷን ችላ እንደምትንቀሳቀስ አንድ ከመንግስት እንደተገነጠለች በኮንፌዴሬሽኑ በምን ብቻ ራሷን የቻለች አንድ ግዛት አድርገው ነው የሚቆጥሯትና ትግራይ አሁን ከነዚህ ሀገሮች ጋር ግንኙነት አላት ይላል። ሀውቲ አማጽያን ጋር እየሰራ ከአልሸባብ ጋር እየሰራ ነው እያልክ ለዓለም አቀፉ ማህበረሰብ ህወሓት ከአሸባሪዎች ጋር የሚሰራ ድርጅት ነው ብለህ እየገለጽክ እድሜ ይኖረዋል ብሎ ማሰብ በራሱ እኮ በጣም ከባድ ነው። እና አሜሪካ እያወጡባችሁ ያለውን የአሸባሪነት መመሪያ የአሸባሪነት ፍረጃ እንቅስቃሴ አሁን በህወሓት አመራሮች ላይ አሜሪካ የጣለችውን የቪዛ እቀባ ከዚያ ተከትሎ ሀብታቸውን እስከማገድ ድረስ እንዲሁም ደግሞ ሌሎች ማንኛውንም አይነት ልናደርጋቸው የምንችላቸውን ሁሉ እንጠቀማለን፣ የምንወስዳቸው እርምጃዎች ከዚህም በኋላ ይኖራሉ ብሎ አሳውቋል የአሜሪካ መንግስት።
የአሜሪካ መንግስት ጋር ሳይደርስ አሁን ይሄ የተቃውሞ ሰልፍ በትግራይ በአዲስ አበባ የተደረገው የተቃውሞ ሰልፍ ለፌዴራል መንግስቱ አንደኛ ጥያቄ የሚያቀርብ ነው። ትግራይ የኢትዮጵያ አንድ አካል ነች። የትግራይ ህዝብ ኢትዮጵያዊ ነው። ስለዚህ የኢትዮጵያ መንግስት ይህንን አሸባሪ ቡድን ከትግራይ ጫንቃ ላይ ገልብጦ እየመጣል ኃላፊነት አለበት። ይህንን ኃላፊነቱን በመወጣት በትግራይ ሰማይ ስር ሰላም እንዲሰፍን አሜሪካንም ሳይጠብቅ አውሮፓንም ሳይጠይቅ የኢትዮጵያ መንግስት ራሱ በጣም በአጭር ጊዜ ውስጥ ወሳኝ የሆነ ኦፕሬሽን በማድረግ 10 የማይሞሉ የህወሓት አመራሮችን ከትግራይ ምድር ላይ በማጥፋት የትግራይንም ሰላም የኢትዮጵያንም ሰላም የሚያረጋግጥበት እውነት እንደምንመለከት በእርግጠኝነት መናገር እንችላለን። ነገር ግን እነ ባይቶና ተቃዋሚዎች ናቸው ብላችሁ የምታስቧቸው ሰዎች ካላችሁ ህወሓት ደከም ሲል ከህወሓት በላይ ህወሓት ሆኖ የሚወጡ የትግራይን ህዝብ ከባያፍራ እንቅስቃሴ ጋር የሚያመሳስሉ ባያፍራም ከሆነ ደግሞ ባያፍራ ከጠፋ የናይጄሪያው ባያፍራ ማለት ኢትዮጵያው ህወሓት ማለት ነው። ህወሓት ይጠፋል፣ የትግራይ ህዝብ ግን በኢትዮጵያዊነቱ ከኢትዮጵያ ጋር አብሮ ይቀጥላል። የህወሓት መጥፋት ላይ የሚጠራጠር ሰው ካለ ዛሬም ወይ ራሱ ህወሓት ነው፣ ካልሆነም እንደነባይቶና የህወሓት ፍርፋሪ ለቃሚ ብቻ እና የትላንትናውን የተቃውሞ ሰልፍ የትግራይ ልጆችን በዚህ ደረጃ አልተገኙም። ሰልፉ ላይ ብሔር ብሔረሰቦች ተጠርተው ሳይገኙ ቀሩ። የፌዴራል መንግስቱን ኪሳራ ያሳየ ሰልፍ ነበር ሲል ህወሓት ድሃ በህልሙ ቅቤ ባይበላ ድርቀት ይገለው ነበር እንደሚባለው አይነት ተረት የሚመኘውን እንዲሆንለት የሚፈልገውን በመግለጫ አውጥቶ ተመልክተናል። ይህንኑ መግለጫውን የተመለከትንበት ባይቶና የሚባለውም ያወጣውን መግለጫ ያየንበት ፕሮግራማችን እኛም ዳሰሳችንን በዚሁ እናጠቃልላለን። ሌሎች አዳዲስ መረጃዎች በፌዴራል መንግስትም ይሁን በትግራይ በህወሓት በኩልም ይሁን ምን አይነት እንቅስቃሴዎች ይኖራሉ፣ ምን አይነት አዳዲስ ሁነቶች ይፈጠራሉ በሚለው ጉዳይ ላይ እየተከታተልን አዳዲስ ክስተቶች በተፈጠሩበት ጊዜ በትኩሱ ወደ እናንተ ይዘን የምንመጣ መሆኑን እያስታወስኩኝ ለዛሬ የነበረኝን ፕሮግራም በዚሁ አጠናቀቃለሁ። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልትጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን በተለይ የምናበረታታው የመሆን መልቲሚዲያ ቤተሰቦች አባል እንድትሆኑ እንጠይቃለን። አባል በመሆን ወርሃዊ የሆነ $5 እና ከአምስት ብር ጀምሮ $5 ጀምሮ የተለያዩ የአባልነት ደረጃዎች ስላሉ በእነዛ የአባልነት ሌቭሎች ውስጥ በመግባት ለመሆን መልቲሚዲያ ዘላቂ የሆነ ድጋፋችሁ እንድታደርጉ በአጽንኦት እና በአክብሮት እንጠይቃለን። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።